ሰላም ጤና ይስጥልን። ስልካችሁን ለጥሪ ለፎቶና ለሶሻል ሚዲያ ብቻ ነው የምትጠቀሙት? እንግዲያውስ ብዙ እያመለጣችሁ ነው። ዛሬ ስልካችሁ ውስጥ ተደብቀው የሚገኙ ነገር ግን አጠቃቀማችሁን ሙሉ በሙሉ የሚቀይሩ አራት አስገራሚ ምስጢሮችን አሳያችኋለሁ። በተለይ አራተኛው ስልካችሁ ቢጠፋ ቢሰረቅ እንኳን የሰረቀው አካል ስልካችሁን እንዳይጠቀም እዚሁ ሆናችሁ መዝጋት የምትችሉበት እጅግ በጣም ቆንጆ መንገድ ነው። ጌታውን እባላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮውን አሁኑኑ ላይክ በማድረግ እንጀምር። ኦኬ፣ የስልካችንን ባትሪ እድሜውን የሚበላ አፕሊኬሽኖቹን መዝጋት ነው የሚሆነው የመጀመሪያ ስራችን። የባትሪ እድሜውን የሚበላ አፕሊኬሽንን ለመዝጋት ወዴት ነው የምንሄደው? ወደ ሴቲንግ እንሄዳለን። ዘን እዚህ መጨረሻ አባውት ፎን የሚለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ዘን እዚች ጋር ሶፍትዌር ኢንፎርሜሽን የሚለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ዘን እቺን ቢውልድ ነምበርስ የምትለውን 7 ጊዜ እነካለን። እየቆጠርን 1 2 3 4 5 6 7። ኦኬ፣ አሁን ዴቨሎፐር ኦፕሽኑን ከፍተናል ማለት ነው። በዚህ መንገድ ነው የዴቨሎፐር ኦፕሽንን የምትከፍቱት። አሁንም ወደ ኋላ እንመለስና ሉክ ቅድም ዴቨሎፐር ኦፕሽን የሚል አልነበረም ነበረ። ሁላችሁም የዴቨሎፐር ኦፕሽን ለመክፈት በዚህ መንገድ ተጠቅማችሁ ክፈቱት። እዚህ ዴቨሎፐር ኦፕሽን ላይ አንድ ጊዜ ብቻ ክሊክ እናደርጋለን። እዚህ ላይ ከገባን በኋላ ምንድን የምንፈልገው ባክግራውንድ ፕሮሰስ ሊሚት የሚለውን እንፈልጋለን። ወደ ታች ስክሮል እናርግና ባክግራውንድ ወደ ታች ወደ መጨረሻ አካባቢ ይመስለኛል። አይ ሆፕ ሉክ ይሄው እዚህ ጋር ባክግራውንድ ፕሮሰስ ሊሚት ይላል። እሱ ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ከዛ በኋላ ምንድነው የምናደርገው? ኖ ባክግራውንድ ፕሮሰስ የሚለው ላይ ክሊክ በማድረግ ይሄን ሴት በማድረግ ባትሪን በፍጥነት እንዳይጨርስብን ማድረግ እንችላለን። እዚህ ኖ ባክግራውንድ ፕሮሰስ የሚለው ላይ ክሊክ በማድረጋችሁ ብቻ ምን ታደርጉታላችሁ? የስልካችሁን ባትሪ እድሜ መጨመር የምትችሉበት አንደኛውና ቆንጆ መንገድ ይሄኛው ነው ማለት ነው። ሁለተኛው በጣም ቀጫጭን የሆኑ ጽሁፎቹን ኦር ለማየት የሚያስቸግራችሁን ጽሁፎቹን እንዴት አድርጋችሁ በስልካችሁ አማካኝነት ብቻ ጎላ አድርጋችሁ ኦር ማግኒፋየር አድርጋችሁ ማንበብ እንደምትችሉ የሚያስችሏችሁን አንድ ቆንጆ ሴቲንግ አሳያችኋለሁ። አሁንም ከዚህ እንወጣና እዚህ ሴቲንግ ላይ ክሊክ እናደርጋለን። ዘን ወደ ታች ስክሮል እናደርግና አክሴሲቢሊቲ የሚለውን እንፈልጋለን። ሉክ እዚህ አክሴሲቢሊቲ ላይ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ቪዥን ኢንሃንስመንትስ የሚለው ላይ አሁንም ክሊክ በማድረግ ወደ ታች ማግኒፊኬሽን የሚለውን እንፈልጋለን። ሉክ እዚህ ጋር ማግኒፊኬሽን ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ከዛ በኋላ ሉክ እዚህ ጋር ማግኒፊኬሽን ሾርት ከት የምትለዋን እቺን አንድ ጊዜ ተጭነን እንይዛለን። ከዛ በኋላ እቺን ኦን እናደርጋለን። እቺን ኦን ካደረግን በኋላ እዚች ከታች ትሪፕል ታፕ ስክሪን የምትለዋን እቺን አክቲቭ ማድረግ አለባችሁ። እቺን አክቲቭ ካደረግን በኋላ ከዚህ እንወጣለን። ይሄ ማለት ምንድን የሚያደርግልን እጅግ በጣም ቀጫጫ የሆኑ ጽሁፎቹን በጣም ቦልድ በማድረግ በቀላሉ እንድናነብ የሚያግዝልን ሴታፕ ነው። እስቲ የሆነ ጽሁፍ እንክፈትና ሉክ ይሄኛው ጽሁፍ አሁን በደንብ አይታይልኝም። ይሄ ጽሁፍ በደንብ እንዲታይልኝ ኦር እንዲነበብልኝ ለማድረግ እዚህ ባዶ ቦታ ስክሪኑ ላይ 3 ጊዜ ተች ማድረግ ነው። 1 2 3 ሉክ አያችሁት? አሁን በትክክል ምን አረጋ ጽሁፉን ቦልድ የሚያደርግልኝ ሴቲንጉ ተከፍቶልኛል። ስለዚህ እቺን እዚች ጋር ይዝና ወደ ጽሁፉ ወስደዋለሁ ማለት ነው። ሉክ እዩት፣ እንደሚታያችሁ ተስፋ አደርጋለሁ። በደንብ ጽሁፉን እንዲህ እየተከታተለን ማንበብ እንችላለን ማለት ነው። ይንቀሳቀሳል ወደ ታች ወደ ላይ። አያችሁት? እጅግ በጣም አሪፍ ሴቲንግ ነው። ይሄን ሴቲንግ ተጠቅማችሁ ስትፈልጉ ሉክ እዚህ ማክሲማይዝም ማድረግ ዙም ማድረግ ትችላላችሁ። ግን እዚህ ጋር እቺን ይዛችሁ ሮቴት እያደረጋችሁ ኦር እያንቀሳቀሳችሁ እንደ ልብ ማንበብ ትችላላችሁ። ስትጨርሱ ይሄኛውን ለማጥፋት አሁንም እንደቅድሙ 3 ጊዜ ባዶ ቦታ ላይ ስክሪንን መንካት ነው። 1 2 3 ሉክ አያችሁት? ጣፋ ማለት ነው። በዚህ መንገድ ይህን ሴቲንግን ኦን በማድረግ በጣም ቀጫጭን የሆኑ ጽሁፎችን በቀላሉ እንድታነቡ የሚያግዛችሁ በጣም አሪፉና ሁለተኛው ሴቲንግ ይሄኛው ነው። ሶስተኛው ስልካችሁን እጅግ በጣም ከኮምፒውተር በላይ ፈጣን የሚያደርግላችሁን ሴቲንግ ነው ማሳያችሁ። ይሄን ሴቲንግን ኦን ብታደርጉ የስልካችሁን ፍጥነት ከምትጠብቁት በላይ ፈጣን የሚያደርግላችሁ ሴቲንግን ለማስተካከል አሁንም ወደ ሴቲንግ እንሄዳለን። ሉክ ወደ መጨረሻ ወደ ዴቨሎፐር ኦፕሽን እንሄዳለን። ዴቨሎፐር ኦፕሽን ያላገኛችሁ ሰዎች ቅድም እንዴት ዴቨሎፐር ኦፕሽን እንደሚከፈት አሳይቻችኋለሁ። ዴቨሎፐር ኦፕሽን ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ኦኬ፣ ዴቨሎፐር ኦፕሽን ላይ ከገባን በኋላ ዊንዶው አኒሜሽን ስኬል የሚለውን እንፈልጋለን።
ወደ ታች ስክሮል እናርግና ሉክ ዩት እዚህ ጋር ዊንዶው አኒሜሽን ስኬል እሱ ላይ አንዴ እነካለን። ከዛ በመቀጠል ሁለተኛ ላይ ያለውን አኒሜሽን ስኬል 0.5 ኦር አሁን በእኔ ስልክ ላይ 0.5x ነው። እናንተ ጋር 0.5x ሊሆን ይችላል፣ 0.5x ሊሆን ይችላል። እዚህ 0.5x ላይ ሲታረጉ የስልካችሁ ፍጥነት ከምታስቡት በላይ ፈጣን ይሆንላችኋል። ይሄንን ሴቲንግ ኦን በማድረግ የስልካችሁን ፍጥነት እጅግ በጣም በሚገርም ሁኔታ ልትጨምሩ የምትችሉበት ሶስተኛውና አሪፉ ሴቲንግ ይሄኛው ነው። አራተኛውና የመጨረሻው ስልካችሁ ቢጠፋ እንኳን ያ ስልካችሁን የሰረቀው ሌባ ስልካችሁን እንዳይጠቀም ማድረግ የምትችሉበት እጅግ በጣም ቆንጆ መንገድ አሳያችኋለሁ። ወዴት እንሄዳለን? ወደ መደወያው እንሄዳለን። ሉክ እዚህ መደወያው ላይ ከመጣን በኋላ ይሄንን ሾርት ኮድ እንጽፋለን። ኮከብ መሰላል 06 ዘን መሰላል ብለን እንደውላለን። ሉክ ከዛ በኋላ ይሄንን ባለ 15 ዲጂት ነምበር በማስታወሻ ወረቀታችሁ ላይ ጻፉትና ይሄ ስልካችሁ ቢሰረቅባችሁ ኢሚዲየትሊ እቺ 15ቷን ዲጂት ኮድ ይዛችሁ ወደ ቴሌ በመሄድ ይሄ ስልክ የትም እንዳይሰራ ብሎክ ማድረግ የምትችሉበት እጅግ በጣም ቆንጆ መንገድ ነው። ምክንያቱም የወሰደው አካል ስልካችሁን እንዳይጠቀም ይሄንን ቀድማችሁ 15 ዲጂት ሲሪያል ኮዱን በማስታወሻ ጽፋችሁ ብታስቀምጡ ስልካችሁ ቢሰረቅ ኢሚዲየትሊ ይሄን ይዛችሁ ወደ ቴሌ በመሄድ ስልካችሁ የትም ቦታ እንዳይሰራ የምታዘጉበት እጅግ በጣም ቆንጆ መንገድ ነው። እነዚህን አራቱን ሴቲንጎችን በመጠቀም ስልካችሁን ፈጣን አድርጋችሁ ልትጠቀሙበት የምትችሉበት በጣም ቆንጆ መንገድ ነው። ቻናላችንን ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮም ካለ በኮመንት መጠየቅ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።